ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ እያዘጋጀ ወደ እናንተ የሚያደርሰው ዜና ልማት ባንክ አጫጭር መረጃዎችን ወደ እናንተ የምናደርስበት ዝግጅታችን ነው። በዚህ ፕሮግራም በባንካችንና በፋይናንስ ተቋማት በሳምንቱ የተከናወኑ አበይት ጉዳዮችን ወደ እናንተ የምናደርስ ይሆናል። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው መረጃችን እናልፋለን። ባንኩ በፖሊሲ ማሻሻያና በብድር አሰባሰብ ላሳየው ውጤታማ አፈጻጸም እውቅና ተሰጠው። የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ልማት ባንክ በፖሊሲ ማሻሻያ፣ በብድር አሰባሰብና በገቢ እድገት ረገድ ላሳየው ውጤታማ አፈጻጸም እውቅና ሰጠ። ኮሚቴው የባንኩን የ9 ወራት የስራ አፈጻጸም በገመገመበት ወቅት ባንኩ ማነቆ የነበሩ ፖሊሲዎችን በማሻሻልና የብድር አመላለስ ሂደቱን በማቀላጠፍ የባንኩ ገቢ እንዲሻሻል ማድረጉን በጠንካራ ጎን አንስቷል። የኮሚቴው ሰብሳቢ የተከበሩ መለሰ መና ባንኩ ለሀገሪቱ ኢኮኖሚ የጀርባ አጥንት በመሆን እያበረከተ ያለው አስተዋጽኦ የሚበረታታ መሆኑን ገልጸው ባንኩ በተለይ በግብርና፣ በማኒፋክቸሪንግ፣ በማዕድን ልማት ለተሰማሩ ባለሀብቶች ብድር ተደራሽ በማድረግ ረገድ ትኩረት ሰጥቶ ሊሰራ ይገባል ብለዋል። የባንኩ ፕሬዝዳንት ዶክተር ኢሳያስ ካሳ በበኩላቸው የአሰራር ክፍተቶችን ለመሙላት ስትራቴጂ ተነድፎ እየተሰራ መሆኑንም ጠቁመዋል። አዲስ ቦርድ ተቋቁሞ 23 ያህል ፖሊሲዎች መጽደቃቸውንና የልማት አጋሮችን በማስተባበር የፈንድ ሞቢላይዜሽን ስራዎች እየተከናወኑ መሆኑንም ለቋሚ ኮሚቴው አስረድተዋል። ወደ ተከታዩ መረጃችን እናልፋለን። በኢንዱስትሪ ሚኒስቴር አዘጋጅነት በተካሄደው የኢትዮጵያ ታምረት ኤክስፖ ላይ የኢትዮጵያ ልማት ባንክ ከፍተኛ አመራሮች በፓናሊስትነት የተሳተፉበት የፓናል ውይይት ተካሄደ። የፓናል ውይይቱ የአነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች በፋይናንስ፣ በቴክኒክና በምርት ጥራት መደገፍ ለዘርፉ እድገት በሚኖረው ሚና ላይ ትኩረቱን ያደረገ ሲሆን ለውይይቱ መነሻ የሚሆን ጥናታዊ ጽሑፍ በኢትዮጵያ የዓለም ባንክ የግሉ ዘርፍ ልማት አናሊሲስት በሆኑት በአቶ ብስራት ተሾመ ቀርቧል። የኢትዮጵያ ልማት ባንክን በመወከል በውይይቱ ሀሳባቸውን ያቀረቡት የባንኩ ምክትል ፕሬዝዳንት አቶ ጌታቸው በላይ ናቸው። እንደ አቶ ጌታቸው ገለጻ ባንኩ ከየትኞቹም የፋይናንስ ተቋማት በተሻለ ለአነስተኛና መካከለኛ ኢንተርፕራይዞች ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። ባለፉት ዓመታት አነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞችን እንዲቋቋሙ፣ እንዲስፋፉና እንዲያድጉ በርካታ ስራዎች መሰራታቸውንም አብራርተዋል። ኢንተርፕራይዞችን በፋይናንስ፣ በቴክኒክና በምርት ጥራት መደገፍ፣ የማምረት አቅም አጠቃቀምን ለማሳደግ፣ ተኪ ምርትን በስፋት ለማምረት፣ ኤክስፖርትን ለማሳደግ እና የዘርፉን አጠቃላይ ሀገራዊ ድርሻ ከፍ ለማድረግ የሚያስችል እንደሆነም በመድረኩ ተገልጿል። የማኒፋክቸሪንግ ኢንዱስትሪው ዘርፍ መሰረቱ መስፋፋትና ተወዳዳሪ መሆን እንዲችል የአነስተኛና መካከለኛ ኢንተርፕራይዝ ዘርፉ ላይ በትኩረት መሰራት እንደሚገባውም በመድረኩ ግንዛቤ ተወስዷል። የዘርፉን ልማት ማሳደግ የሚችሉ የተለያዩ ፕሮጀክቶችን ማምጣት፣ የልማት ኢኒሼቲቮችን እና ልዩ ልዩ የድጋፍ ማዕቀፎችን ማቅረብ እንደሚገባም በጽሑፉ ተመላክቷል። በተያያዘ ዜና የኢትዮጵያ ልማት ባንክ የማኔጅመንት አባላትና ሰራተኞች አራተኛውን ዙር የኢትዮጵያ ታምረት ዓለም አቀፍ ኤክስፖ ጎበኙ። በኢንዱስትሪ ሚኒስቴር አዘጋጅነት ከሚያዝያ 25 እስከ 30 በተካሄደው ኤክስፖ ላይ የባንኩ ከፍተኛ አመራሮችና ሰራተኞች በመገኘት ተዘዋውረው የጎበኙ ሲሆን በቀጣይ ባንኩ በሀገር በቀል ምርቶች ዙሪያ ለሚሰራቸው ስራዎች ተጨማሪ ግብዓት የተገኘ መሆኑንም በጉብኝቱ ተመላክቷል። የኢትዮጵያ ልማት ባንክ በአራተኛው የኢትዮጵያ ታምረት ኤክስፖ ላይ የራሱን ቦታ በመያዝ ከተለያዩ አምራቾች፣ ከማኒፋክቸሪንግ፣ ከድርጅቶች፣ ከአነስተኛና መካከለኛ ኢንተርፕራይዞች እና ስራ ፈጣሪዎች እንዲሁም ከጎብኚዎች ባንኩን በሚመለከት ለቀረቡ ጥያቄዎች በባንኩ ባለሙያዎች ምላሽና ማብራሪያ ተሰጥቷል። በመጨረሻም ወደ እናንተ ወደምናደርሰው መረጃችን እናልፋለን። በሳምንቱ መጀመሪያ የኢትዮጵያ ልማት ባንክና የማሽነሪ አምራቾች ማህበር የጋራ ስምምነት ተፈራርመዋል።
የኢትዮጵያ ልማት ባንክ ከሀገር በቀል ማሽነሪና የማሽነሪ መለዋወጫ አምራቾች ማህበር ጋር የስራ ስምምነት የተፈራረመ ሲሆን ስምምነቱ የሀገር ውስጥ ምርቶችን ለማበረታታት ያለመ መሆኑም ተገልጿል። በፊርማ ስነ ስርዓቱ ላይ የባንኩ ምክትል ፕሬዝዳንት አቶ ጌታቸው በላይ እንደገለጹት ስምምነቱ ደንበኞች የሚፈልጓቸውን ማሽነሪዎች በአንድ የዋጋ ማቅረቢያ በቀላሉ እንዲያገኙ እንደሚያስችላቸው ገልጸዋል። ይህም የሚሆነው የሀገር ውስጥ አምራቾች መረጃ በባንኩ የመረጃ ቋት ውስጥ እንዲካተት በማድረግ ነው። በተጨማሪም ምርቶቹ እዚሁ ሀገር ውስጥ የሚመረቱ በመሆናቸው ደንበኞች ከሽያጭ በኋላ የሚያስፈልጓቸውን የጥገናና የመለዋወጫ አገልግሎቶች ያለምንም እንግልት ማግኘት እንዲችሉ ትልቅ ዕድል እንደሚፈጥርም አቶ ጌታቸው ገልጸዋል። ውድ ተመልካቾቻችን ለዚህ ሳምንት ያዝንላችሁ የዜና ልማት መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን።